ናቱ እንግዲህ እሳት ጎርሶ በጣም ተናዶ እንግዲህ ቀጥታ እስር ቤት ነበረ ሄደው። እስር ቤት ሄዶ እንግዲህ አቤልን ካልገደልኩ ብሏል። አቤል እንግዲህ እኔ ምንም የማውቀው ነገር የለም እባካችሁ በኋላ የሚጸጽታችሁን ነገር አትናገሩ ቢላቸውም እሷንም በጸባይ ሊያስረዳት ነበር። ግን እሷ ያው እሱን ነው የተናገረችውና እባክህ ወንድሜ እንግዲህ ሁሌም ስትለምነው ሊሰማት አልቻለም። ናቱ ማለት ነው። እባክህ አንዴ ያናግረኝ ስትለውም እንግዲህ ያው አቤል እስር ቤት ከገባ በኋላ ምንም አያደርገውም ብላ እንግዲህ ይገለዋል ብላ ነበር። እስር ቤት ተገባ ምንም አያደርገውም ብላ እንግዲህ አቤል ነው የደፈረኝ ብላ እንግዲህ እውነቱን ስትነግረው ልነግርህ ፈልጌ ልሰማኝ ፈቃደኛ አይደለህም ብላ እንግዲህ ስትነግረው ናቱ በጣም ነው የተናደደው። ተናደደ፣ በጣም ተናደደ እኮ የኔ አቤል የኛ አቤል የኛ አቤል እያለ እንግዲህ እሳት ጎርሶ ወደ እስር ቤት ነበረ ሄደው። ቀጥታ ወደ እስር ቤት ሲሄድ እንግዲህ ያው እስር ቤት ሄዶ ልጠይቅህ መጣሁ አቤል ምናምን ብሎ እንግዲህ ውሸቱን አታሎ እንደማንም ብሎ ስሜት ተረጋግቶ እንግዲህ ዋጥ አድርጎ ንዴቱን ቀስ ብሎ ምን ሆነህ ነው የታሰርከው ምናምን እያለ እንግዲህ አይ እሱን ስወጣ እነግርሃለሁ ስለጠየቀኝ አመሰግናለሁ ብሎ እንግዲህ ናማ ናማ አቤል ብሎ ጠጋ ሲለው እንግዲህ እኮ አንገቱን ነበር እንቅ ያደረገው። እንዴት እንደዚህ አንድ ያለችኝ በምድር ላይ አንድ ያለችኝ እህቴን እንዴት እንደዚህ ታደርጋታለህ? እንዴት አብረህ ጠጥተህ ከጎኔ ሆነ ከጀርባ ያወጋኝ በእህቴ መጣብኝ ብሎ እንግዲህ አቤልን አንገቱን ነበር ያነቀው። አቤል እባክህን አሳን ምንም ነገር አትበል እህትህ ከሄድም ያረገዘችውን መጨረሻ ላይ እንግዲህ በጣም ተናዶ እባክህ በኋላ የሚጸጽትህን ነገር አታድርስ እኔ ነገ ነፃ መውጣት አይቀርም እና እባክህ ብሎ እንግዲህ ቢጠይቀውም ያው በጣም ተናዶ ነበር ናቱ። በነገራችን ላይ በናቱም አይፈረድም። ያው ቆም ብሎ በእርግጥ እዚህ ፂን ማዳመጥ አልቻለም ነበር ተናዶ በሰዓቱ። አሁን ደግሞ እንግዲህ እሷ ስትነግረው ያው ያለው አማራጭ ያው አቤልን እገላለሁ ነው። እንግዲህ ያው እባክህ እኔ ምንም ያደረኳት ነገር የለም ቢለውም ሊሰማው ያላዳምጥም ፈቃደኛ አይደለም ናቱ ማለት ነው። እንግዲህ ያው አንቆት ነበረ። በስተመጨረሻም እንግዲህ ያው ራሱን ብሎ ወደ ትቶት ሄደ ማለት ነው። እና ናቱ በጣም ተናዷል፣ በጣም ተናዶበታል። እንግዲህ አንተም ሰው ሆነህ እንዴት እህቴ እንዴት ታደርጋታለህ? ህይወቷን ታበላሻለህ ብሎታል። እንግዲህ ያው መከራዋን አየች። አሁን እንግዲህ ይሄ ምርመራ ውጤት ሲመጣ እንግዲህ ቻው አለቀላት። አይ ወይኔ ጉዴ ፈላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሂክማ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። እንግዲህ ተወዳጁ ሐረግ ድራማ ክፍል 194 ተለቋል ማለት ነው። እንግዲህ በክፍል 193 ላይ እንዳየነው እንግዲህ ጽዮን እንግዲህ ናቱን በዚህ ብትለውም ሊያናግራት ሊያያት አይኗን ማየት ፈቃደኛ አልነበረም። እንግዲህ አቤልን ያው ከሰው እስር ቤት ገብቷል ማለት ነው። አቤል ያለ ጥፋቱ ነው እስር ቤት ያስገባችው። እንግዲህ ያው ምንም አያደርገውም እስር ቤት ተገባ ብላ እንግዲህ ቀጥታ ቤት ሄዳ እባክህ ወንድሜ አንድ ጊዜ ስማኝ፣ ፊትህን አትንሳኝ፣ ማን አለኝ እኔ ስትለውም እንግዲህ ጽዮን ቀጥ ብለሽ ከቤቴ ውጭ ነበር አትረብሽኝ አላት። እንግዲህ ተደፍሬ ነው የደፈረኝም አቤል ነው ብላ እንግዲህ ስትነግረው ነበር ያለቀው ማለት ነው። እንግዲህ ያው ይህንን እንደነገረችው እንግዲህ በጣም የተናደደው በጣም እሳት ጎርሶ ለብሶ እንግዲህ እኮ አቤል ነው እንደዚህ ያደረገሽ ብሎ እንግዲህ እንዴት ሊሆን ይችላል ብሎ እንግዲህ የሆነ ሰዓት ቤኒን መስሎ የሆነ መልእክት ገብቶልኝ በዛ ስልክ ደውይ ተብዬ ነበር እና በዛ ስልክ ስደውል ድምፁን የሰማሁት መስሎኝ ራሴን ስቼ ወድቄ ነበር ለብዙ ሰዓት ያክል። በዚያን ሰዓት ደግሞ ቤቱ ወስዶ የነበረ ብላ እንግዲህ ስትነግረው እና አጋጣሚውን ተጠቅሞ ነው የደፈረሽ ብሎ እንግዲህ ቀጥታ ነበር እንግዲህ ወደ እስር ቤት የሄደው። እስር ቤት ሄዶ እንግዲህ አቤልን ያው በጣም ካልገደልኩ ነው ያለው። እንግዲህ አንገቱን አንቆ በጣም ነው የተናገረው። እንግዲህ አቤል ያው ተናዷል። እኔ ምንም ያደረኩት ነገር የለኝም እባክህ በኋላ የሚጸጽትህን ነገር አታድርግ ብሏል። እሱም እንግዲህ የሚጸጽታችሁን ነገር ባታድርጉ ጥሩ ነው ብሎ እንግዲህ ተናግሮት እኮ አንተም ሰው ሆነህ የእህቴን ህይወት አጨለምክ ብሎ እንግዲህ ናቱ በጣም ነው የተናደደበት። በጣም ተናዷል። እንግዲህ አይ
እንግዲህ ይሄ የምርመራ ውጤት ሲመጣ ሲሆን መቼም ጉዷ ፈላ ጉዷ ፈላ ጉዷ ፈላ መቼም አይመከራ። እንግዲህ የምርመራው ውጤት ሲመጣ እንግዲህ ያው እኔ እንጃ አላት ብቻ እንግዲህ ናቱ እንደዛ ብሎ ሲሄድ ደግሞ ቀጥታ እሷ ነበረች የሄደችው እና ምን ልትሰሪ መጣሽ አንቺ አስመሳይ እጠላሻለሁኝ ምን ልትሰሪ መጣሽ ብሎ እንግዲህ ሁለት አስመሳዮች ተገናኝታችኋል ብሏል። እንግዲህ አቤል እንግዲህ የሚያስበው ከቃል ጋር ግንኙነት እንዳላት ቃል ፍቅረኛ እንዳረገችው ነው የሚያስበው ማለት ነው። ይህንንም ብሎ ነው እንግዲህ ለናታን የተናገረው እና ናታን ቃልን ያላመነበት ምክንያት በዚህ ነው ማለት ነው። እንግዲህ ቃል ጽዮንን እየረዳን ነው ያለው ነገራችን ላይ መልካም ሰው ነው። ያንን ክፋቱን ወደ በኋላ ጥሎ ነው እንግዲህ ጽዮንን ካይዞሽ እያለ እንግዲህ ያው ልጁን ለማስወረድ ተስማምቻለሁ ብላለች። በዚህ ደግሞ እንግዲህ ቃል በፍጹም አይሆንም፣ እንዴት ህፃን ልጁን እንዴት ያለ ጥፋቱ እንዴት ነው እንጂ ልትገል የምችይው? ቢያንስ እንኳን ይሄ ልጅ እኮ የሱ ብቻ አይደለም ያንቺም ነው። ነገ ጧት ሲያድግ ደግሞ የሚጠቅምሽ ይሆናል። በፈለግሽው በማንኛውም ነገር ከጎንሽ ነኝ ቃል እገባልሻለሁ ብሎ እንግዲህ ቃል እያጽናናን ያለው። እዚህም ደግሞ እየሄደም እየጠየቃትም ከወንድሟ ጋር እንድትታረቅ ራሱ አድርጓታል ማለት ነው። በጣም ደስ ይላል። ቃል ጎበዝ ማለት ነው። እና እንግዲህ ያው አይሆንም ብሏታል። እሷም ደግሞ የዚህን የማይረባ ልጅ ላሳድግ አልችልም ብላለች። እንግዲህ ቀጥታ ነበር እሱም ደግሞ እንደዛ ስትለው ያው እንዲስማሙ ብሎ አቤልና ዜን ለማስማማት ብሎ ቀጥታ እስር ቤት ነበረ ሄደው። እስር ቤት ሲሄድ እንግዲህ ያው አቤል ደግሞ እሱን ሲያየው ጭራሽ እሳት ጎረሰ ማለት ነው። እሳት ተናደደ። በጣም ነበር የተናደደው። ምክንያቱም ያው እኔ ለእሱ አልመጥናትም ወይ እኔ ድሃ ስለሆንኩ ነው ብሎ እንግዲህ አቤል ራሱን እንደዚህ ነው እያየ ያለው እና እሷ በሌለችበት እሱ ቃል በሌለበት ነው አቤል እያሰበ ያለው እና በዛ ጉዳይ አይደለም እኔ የመጣሁት። ለምንድን ነው እኔን ስታየኝ የምትናደደው? እኔ የመጣሁት ሁለታችሁን ለማስማማት እንድትስማሙ ብዬ ነው ብሎ እንግዲህ ሲነግረው ዓይንህን ማየት አልፈልግም፣ አንተ አስመሳይ እጎዳሃለሁ፣ እዚህ መውጣቴ አይቀርም ብሎ እንግዲህ ጭራሽ ቃልንም ማመናጨቀው ማለት ነው። ለዚህ ደግሞ እንግዲህ ያው እሱ ምንም ቢለው ያው እነሱ ሁለቱን ለመስማማት ነበር። ምክንያቱም እሷ እዛ ልጁን አወርደዋለሁ እያለ ስለሆነ ይህን ሊነግረው ነበር። እንደዛ እየተሳደበ እንኳ ራሱ ያው እንደ ትልቅ ሰው አስቦ ነበር የሄደው። ግን አቤል በፍጹም እንትን ሊል አልቻለም ማለት ነው። በጣም ነበር የተናደደው። እሱም መልስ ብሎ ሄደ። እንግዲህ ተናደደ አቤልም ማለት ነው። ጽዬ እንግዲህ ወደ ቤት ሄዳ እንግዲህ በጣም ደክሞኛል ገንዬ በጣም ደክሞኛል፣ ወንድም የምርቆኛል፣ ካሁን በኋላ እንግዲህ መሄድ አለብኝ ብላ እንግዲህ አንዳለኝ የምለው እንኳን ወንድሜ ርቆኛል ብላ እንግዲህ ያው በጣም ተስፋ ቆርጣ የተስፋ መቁረጥ አይነት እየታየባን ነው። በጣም ደክሟታል እና እኛ እያለ እኛ ሳለንሽ አይደለም ወይ ምናምን እያለች እንግዲህ ገንዬ ያው እያጽናናቻን ነው ያለችው። እንግዲህ የሉሊት እህት ዘበኛው እንግዲህ ስልክ ሲያወራ ደርሳበታለች። ዘበኛ እንዳልሆነ እንግዲህ ያው ሁሉም ተጠራጥረውታል። ለምን ተንኮል እንደገባ እዛ ቤት። በእርግጥ ልጅቷ ያው ሰምቻለሁ ብለዋለች። ሲጀመር ሲያውቁ ምንህም ዘበኛ አይመስልም ብለዋለች። እንግዲህ ዘበኛ ለመሆን እንግዲህ ግዴታ ምን መሆን አለበት? እሱ ሲፈልጎ ነው እዛ ቤት የገባው። አቤል ሲፈታ እንጃለት እንጂ ማለት ነው። ሁሉንም እናገርብሃለሁ ብለው ነበር እንግዲህ ያው ለሉሊት ሳትነግራት አትቀርም። ሉሊት እንግዲህ ሁለተኛ ዘበኛው ጋር እንዳትደርስ ያው ገንዬ ተቆጥታታለች ማለት ነው። ኢፉዬ እንግዲህ ጽን ለምን ነገርሽው? ምክንያቱም ኢፉዬ በጣም ያው አስተዋይ ከመሆኗ የተነሳ በተደጋጋሚም ጠይቀው እኔ አላቅም ምንም ማውቀው ነገር የለም ስላላት አምናዋለኝ ማለት ነው። እና አሁን ልታስገድዩ ነው ወይ? አሁን የኔ ናታን ይሄን ሰምቶ እንዴት ነው ዝም የሚለው ብላ ስነግራት እንግዲህ ጽዮን ደግሞ ያው እንዴት እኔ ሴት ልጅ አይደለሁም ወይ? በኔ የኔ ህይወት አበላሽቶ ነው ወይ እኔ መናገር የሚያስገርምሽ ብላ እንግዲህ ያው በጣም ተቀይማባት ነው የሄደችው ጥላት።
እንግዲህ ያው ለዚህ ብዬ አንቺ ባስብሽው አይደለም፣ እኔ ግን የኔ ናታን ተሰማ ይገለዋል ብዬ ነው ብላት ነበር። ያው ልትሰማ አልቻለችም ማለት ነው። ያው ተናዳ ሄዳለች። ምክንያቱም ያው በእርግጥ ትናደዳለች፣ ሰው የላትም፣ እሷ ብቸኛ ናት እና ያው ያናድዳል። እንግዲህ የኔ ውድ ምንም ማድረግ አልችልም ማለት ነው። አይ አሳዘነችኝ። አሁንስ ጽዬ እኔ ምስኪን አሳዘነች። ሀኒ እንግዲህ ያችን ሰራተኛ እየተከታተለ ነው ያለችው። እንግዲህ ያው መጥበህም ክችንም እንግዲህ ያው ስልኳ ሲጮህ ነበር እንግዲህ እየደረሰችባት እና ያንን ስልክ እየተደነባበረች እንግዲህ ወደ እንትኗ ነበር ወደ ኪሷ ነበር ያደረገችው። ያስቀመጠችበት ጠፍቷት እንግዲህ ሀኒ ያው ስላወቀችባት እየተከታተለቻት እንደሆነ ምን ሆነሽ ነው የደነገጥሽው ምናምን ስትላት አይ ምንም አልደነገጥኩም፣ ደነገጥኩ እንደ እያለ እየተደነባበረኝ ነበረ። እንዴ ደንግጠሻል እኮ በጣም እያለች ምንም አልደነገጥኩም ብላ አይ የምፈልገው እቃ አለኝ በቃ ዶላር ልክፈተው ምናምን ስትላት እንግዲህ በጣም ደንግጣ ነበረ። በእርግጥ ፈልጋ ያው ምን አላገኘችውም ስልኳ ነበረ። ያው አሁን እንኳን የመጨረሻዋ ነው መሰል እንግዲህ ልትዋረድ ነው ማለት ነው። እሷም መንከርፈፉን አብዝተዋለች። እቺ ናታን የስለላ ይለቃት ናታንና ቃል እንግዲህ አይ እኔማ ቃል ተሰማ ይሄን ነገር በቃ ጽዮን እንዳይጎዳን የፈራሁት ያን ሁሉ ነገር እያደረገለት ልጁን መልሶለት ቃል ይናደድና ጽዮን እንዳይጎዳት በዛው አጋጣሚውን ተጠቅሞ ፈራለሁ ማለት ነው። እኔ ምስኪን እና እንግዲህ ሰኒ እንግዲህ ያው እራት ላቅርብ ብላ እንግዲህ ሳህን ስታቀራርብ ነበር። እንግዲህ ምግቡን ልታመጣ ስትሄድ እንግዲህ ስልኳ የተደወለባት ስልኳ እየተደወለ እንግዲህ ደንግጣ ነበር። እነሱ ቤት ድንገት ያለችው ተገትራ እንግዲህ ለምን ስልኩን አታነሺውም እንዴ ምናምን ያንቺ እኮ ነው እያላት ቃል አይ በቃ ችግር አነሳዋለሁ ምናምንም ማላቀው ስልክ ነው ብላ እንግዲህ አንቺን የላንሳው ብላታለች። እንግዲህ ሀኒ እንግዲህ አፋጣ ይዛታለች። እየተከታተለቻት መሆኑን እሷ አታውቅም። ውጭም ደርሳ እንደመጣች ስለ ቤተሰቦቿ ሁሉ እንግዲህ ጠይቃት ቤተሰቦቿ እንደሞቱና ያው ሁሌም ሰው ቤት እንደምትሰራ ነው የተናገረችው። የሌለ ያለው ውሸት ነው እንግዲህ የቀበጣጠረችው እና ያው ይህን ሁሉ ቃል ተሰማ አለቀላት። ምክንያቱም አሁን ቅድም ያኔት ራሱ ቃል ይች ልጅ አላመንኳት ፎቶ ልታነሳን ነው ቪዲዮ እንስታናል እያለ በተደጋጋሚ ነግረው በፍጹም ብሎ ነው እንግዲህ ያስወጣት ከዛ ቤትና እንጃላት ማለት ነው። አሁን አይለቃትም። እኔ ውሸት አልወድም ብሏል። አለቀላት። በዛ ላይ ድምፅ ቀርጻት አለች ሀኒ ራሱ እና ጉዷ ፈላ ስትንከረፈፍ እዛ ዘበኛ ጋር ሄዳ ስመጣ አስነቃች። እንግዲህ ናታንን ልታስበላው ነው። አይ የኔ ምስኪን አሳዘነኝ ናታን ማለት ነው። እንግዲህ ቤተሰቦች ያው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሂክማንም አይ እያሳዘነች ነው። አሁንስ በጣም እያሳዘነች ነው ያለችው። እኔ ውድ ጽዬ እያሳዘነች ነው። ቤተሰብ ያፌት መምጣት አለበት። አሁን በዚህ ሰዓት ያፌት መምጣት አለበት። ከጎኗ ሊሆን የሚችለው ያፌት ነው ማለት ነው።